አሁን እያያችሁ ነው። የተሰናዱ የተዘጋጁ የበረቱ ሀገራት እንዴት ብለው ጥቅማቸውን እንደሚያስከብሩ፣ ያልተዘጋጁ ሀገራት እንዴት እንደሚቆጣቆጡ ሳይነኩ የሚጋጩት ሌሎች ሳይነኩ የሚንኮታኮቱበት ዋናው ምክንያት ዝግጅት ነው። ለምሳሌ በምግብ ራስ እንቻል በበጋ ስንዴ እናምርት ባንል ኖሮና ዩኤስኤድ ሲቆም ምን ሆን ነበር? የነዳጅ መኪና እናቁም ኤሌክትሪክ የሚያስፈልገን ብለን ስንጀምር ታውቁታላችሁ። ይሄንበትን መንገድ መጀመሪያ ሰልባጅ መኪና አይገባም ኢትዮጵያ ሲባል የሰልባጅ ነጋዴዎች በጣም ተቆጡ። ቀጥሎ የፊውል መኪና አይገባም ሲባል እንደዚሁ ተቆጡ። ተቆጥቶም አላበቁም። ብዙውን ኮራፕት እያደረጉ ሲስተሙን እያበላሹ ያስገባሉ። እዳው ግን እንደምታዩት ነው። ቀድመን ብንዘጋጅ ቀድመን ብንሰራ አርቲፊሻል ኢንተለጀንስ የምንለው በኒውክሌር ዘርፍ የምንለው ለኛ አይደለም ለልጆቻችን ነው። አሁን ፋውንዴሽን ብናስቀምጥ ይሄ ቋንቋ ይቀየራል።